በኒውዮርክ ያልተጠበቀ ደስታ። ቅዳሜ ሚያዝያ 16 ቀን 1949 ዓመተ ምህረት ከኩለ ቀን በኋላ በ10 ሰዓት ከንጉሠ ነገሥቱ ለአቶ አክሊሉ ሀብተወልድ የተላከው ቴሌግራም ደረሰ። ጉዳዩ እንደሚታወሰው ከ10 ቀናት በፊት የእንግሊዙ መልእክተኛ ስለ ቀድሞቹ የጣሊያን ቅኝ ግዛቶች መፍትሄ ያቀረበውን ሐሳብ በመቃወም የኢትዮጵያ መልእክተኛ ስለ ሰጡት መልስ ነው። አቶ አክሊሉ የወረወሩት ቃል እንግሊዞችን እንዳስቆጣ ስለሚያውቁ በንጉሠ ነገሥቱ ይደርሰኛል ብለው የሚጠብቁት ቴሌግራም ሽረት ወይም ግሳጼ ከሁለት አንዱ ሊሆን ይችላል ብለው ነው። ነገሩ ታምሮ ሆነ። የተጠበቀው ቴሌግራም ሲደርስ የሚገልጸው ሽረትም ግሳጼም አይደለም። የሰራኸው ማለፊያ ነው በሚል ቃል ብቻ የተወሰነም አይደለም። አድናቆትንና ተጨማሪ ስልጣንን የሚያጎናጽፍ ሆኖ ሲገኝ ለጊዜው አቶ አክሊሉ ማመን አቃታቸው። ከጃንሆይ የተላከውን ኮድ የፈታውን ዲፕሎማት ጠርተው የቁጥር ቃሉ በትክክል ነው ወይ የተፈታው ብለው እስከ መጠየቅ ደረሱ። ኮዱ በትክክል መፈታቱንና የተጨመረም የተፈጠረም ቃል አለመኖሩ ተነገራቸው። ከቀዳማዊ ኃይለ ሥላሴ ከጸሐፌ ትእዛዝ ወልደ ጊዮርጊስና ከወንድማቸው ከአቶ መኮንን ሀብተወልድ ለአቶ አክሊሉ የደረሱት መልእክቶች የሚከተሉት ናቸው። ከግርማዊ ጃንሆይ ይድረስ ለአቶ አክሊሉ ሀብተወልድ፣ እንደምን ሰንብተሃል? እኛ በእግዚአብሔር ቸርነት ደህና ነን። ስለ ሶማሌና ስለ ኤርትራ ጉዳይ ከእንግሊዝ ዋና መልእክተኛ ለተባበሩት መንግስታት ድርጅት የቀረበውን ሐሳብና አንተም የሰጠው ምላሽ ፍሬ ነገሩን አየነው። ከዚህ ቀደም የሰጠንህን መሪ ቃል ተከትለህ ከሐሳባችን ጋር የሚስማማ ንግግር በማድረግህና ጠንከር ብለህ በማስረዳትህ ደስ የሚያሰኝ ሥራ ሰርተሃል። የተባበሩት መንግስታት አባሎች የሚያደርጉትን ዲስኩሮችና የሚቀርቡትን ሐሳቦች በጥንቃቄ ማዳመጥና ማመዛዘን ብቻ ሳይሆን በቶሎ ምላሽ መስጠትም አስፈላጊ መሆኑ የታወቀ ነው። አንተም በእያንዳንዱ ጉዳይ ላይ በሚፈጠረው ሁኔታ የእኛን መምሪያና ፈቃድ ለማግኘት በመገናኛ በኩል ያለብህን ከፍተኛ ችግር ስለተረዳ ነው ከዚህ ቀደም የሰጠንህን መምሪያ ትእዛዝ መሠረቱን ጨብጠህ ለዝርዝሩ የሥራ አፈጻጸም ጠቃሚ የመሰለህን ሁሉ እዚያው እየወሰንክ እንድትሠራ ፈቅደን ተጨማሪ ኃላፊነት ሰጥተናል። በኤርትራ ዋና ጉዳያችን የእኛ ሐሳብ አገሩ ሳይከፈል እስላም ክርስቲያን ሳይባል በሙሉ ወደ እኛ እንዲሆን ነው። አንተም ይህንኑ ሐሳባችንን የዓለም መንግስታት እንደራሴዎች በትክክል እንዲገነዘቡት የምታደርገው ጥረት የተገባ ነው። ሆኖም የተባበሩት መንግስታት በተለይ ከታላቋ ብሪታንያ መንግስት የቀረበላቸውን ሐሳብ ለማጽደቅ የሚያመዝኑ ሆነው ስታገኘው ሌላ አደናቃፊ ሐሳብ ሳይፈጠር በእኛ ዘንድ ቅሬታ መኖሩን በሚያሳይ አኳኋን የለሰለሰ ንግግር አድርገህ መቀበላችንን ትገልጣለህ። በተለይ በሶማሌ ጉዳይ ግን ጣሊያን ተመልሳ እንድትገዛ ከታላቋ ብሪታንያ የቀረበው ሐሳብ እኛን በጣም የሚጎዳን መሆኑን ለዓለም ጉባኤ እያስረዳህ በምትሟገትበት ጊዜ እንግሊዞችን እኛም መንግስታችንም በፍቅር ዓይን የምናያቸው መሆኑን እንዲያውቁት አድርግ። የሰጠንህ ኃላፊነትና የጣልንብህ አደራ ከፍተኛ ስለሆነ ፈቃዳችንን ለመፈጸም በምታደርገው ጥረት እግዚአብሔር አይለይህ። አቶ አክሊሉ ሀብተወልድ ይህ አስደሳች የሆነው የጃንሆይ ቴሌግራም ከደረሳቸው ከጥቂት ቀናቶች በኋላ ለጸሐፌ ትእዛዝ ወልደ ጊዮርጊስና ከወንድማቸው ከአቶ መኮንን ሀብተወልድ በቫሊዝ ዲፕሎማቲክ የደረሷቸው ደብዳቤዎች ስለ ሥራቸው የተለያዩ ምክሮችና ማበረታቻዎች የሚሰጡ ሆነው አገኟቸው። ከጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ያለብህን ከፍተኛ ድካም እንደ ጎርፍ በሚወርድልን ቴሌግራምህ እያየሁ
ብርታቱን እንዲሰጥህ እመኝልሃለሁ። መቼም እነዚህ ወዳጆቻችን እንግሊዞች እኔን ከጽሕፈት ሚኒስቴር አንተን ከውጭ ጉዳይ ካላስነቀሉን ሰላም አያገኙም። እኔና አንተም ከእነሱ ተንኰል ካልተገላገልን የሰላም እንቅልፍ እንደሌለን የታወቀ ነው። በሌክሴክሴስ ኒውዮርክ የእንግሊዙ ዋና መልእክተኛ ሶማሌ ተመልሳ በጣሊያን እንድትገዛ የተባበሩት መንግስታትን ሲጠይቅ ወዲያውኑ ተነስተህ የሰጠኸውን መልስ አይቼ በጣም ደስ አለኝ። ያስተላለፍከው ሰፊ መልእክት ከቁጥር ቃሉ ተፈቶ ያንተ ሐሳብ ለእኛ በሚስማማ መልክ እስኪስተካከል ድረስ የተለመደው የእንግሊዞቹ ስሞታ በጓዳ በር በኩል ቀርቦ ነበር። እኛም ያንተ መልእክት ተፋጥኖ በቶሎ እንዲቀርብ ስላደረግን አልተቀደምንም። ለእኔም በላክልኝ ዝርዝር መሠረት የሠራኸው ሁሉ የተሰጠህም መምሪያ ተከትለህ መሆኑን በረጅሙ ለጌቶቹ አስረድቼ የምስጋናና የማበረታቻ መልእክት ልከውልሃል። በጌቶቹ ዘንድ እኔና የወዳጆቻችን ባለሟል ያደረግነውን ክርክርም ሆነ የሐሳብ መለዋወጥ አቶ ገብረ ወልድ እንግዳ ወርቅ ደህና አድርጎ ፕሮሴ ቨርባል ስላዘጋጀ ኮፒው በቶሎ እንዲደርስህ አደርጋለሁ። አቶ ገብረ ወልድ በያዘው ማስታወሻ ፍሬ ነገሩን በሚገባ ለቅሞ ያሰፈረ ስለሆነ ረጋ ብለህ ተመልከተው። ለዛሬውና ለወደፊቱ ኤክስፔሪያንስ ይረዳሃል። ከጃንሆይ በተላከልህ መልእክት የተለየ ስልጣን ስለተሰጠህ ሳትጨነቅ እንደ በሰለ መስራት ነው። በዚያ ቦታ ላይ ለሀገራችን ጠቃሚ የሚሆነውን ሁሉ ካንተ የተሻለ የሚያውቅ ስለሌለ አእምሮህ ነጻ ሆኖ እንዲያስብ አስፈላጊ ነው። እንግዲህ ለየጥቃቅኑ ጉዳይ እኛን በማስረዳትና በማግባባት የምታጠፋው ጊዜ ተቀንሶልሃል ቢባልም በየጊዜው የተሠራውን ሁሉ የሚገልጸው ራፖርህ መድከም የለበትም። ይህንን በጥሩ አማርኛ ሐሳብን የሚያዘጋጅልህና የሚከታተልልህ አንድ ሰው ስለሚያስፈልግህ ከዚህ ቀደም ምርጫህን ጠይቄህ እምሩ ዘለቀ አብሮኝ ስላለ ይበቃኛል ማለትህ ትዝ ይለኛል። በእኔ ግምት ለብዙ ጉዳይ ሊረዳህ የሚችለው ዘውዴ ገብረ ሕይወት ነበር። እሱ ደግሞ እዚህ ያንተ ሊያይዘን ሆኖ የያዘው ቀንበር ብዙ ነው። የሆነ ሆኖ ምርጫው ያንተ ስለሆነ በቶሎ ንገረኝና በተጨማሪ ሰው ካስፈለገህ ልላክልህ። ከብላታ ኤፍሬም ጋር በመግባባትና በመተሳሰብ መስራታችሁን ጌቶቹ ሰምተው ደስ ብሏቸዋል። መቼም ሁለት ዲፕሎማቶች ሲግባቡ ሥራው መልካም እንደሚሆን የታወቀ ነው። እንግዲህ ያለብህ ሥራና ጣጣ ብዙ ስለሆነ በወረቀት ላደክምህ አልፈልግም። አንተ እዚያ በርታ፣ እኔ እዚህ እታገልልሃለሁ። ያንተው ወልደ ጊዮርጊስ። ከአቶ መኮንን ሀብተወልድ የተላከው እዚህ አንተ እንደ ሰጋህበት የሚሆን ነገር የለም። ለሶማሌ ጉዳይ ለዓለም ጉባኤ የተናገርከው የጃንሆይን ሐሳብ ተከትለ መሆኑን ጸሐፌ ትእዛዝ በሰፊው አስረድቶልሃል። የእንግሊዝ አምባሳደር ለአቶ ተፈራ ወርቅ የላከው ማስታወሻ የመንግሥት አቤቱታ ሆኖ ለጃንሆይ በወግ ስላልቀረበ ነገሩ በዝምታ እንዲታለፍ ተደርጓል። የአምባሳደሩ አደራረግ ግን በመንግስቱ ስም ሳይሆን በራሱ የተንኮል ዘዴ መሆኑን ጃንሆይ ደርሰውበታል። ለወደፊቱም ሥራህ ጸሐፌ ትእዛዝ ችግርህን ለጃንሆይ አስረድቶ ለአገር የሚጠቅመውን ሁሉ እዚያው እያሰብክ እንድትወስን የተለየ ኃላፊነትና አደራ ተሰጥቶሃል። ኃላፊነት ተጨመረ ሲባል ያው እንደምታውቀው የጃንሆይን መምሪያ ተከትሎ ሥራውን ለማፋጠን እንዲቻል ማለት ነው። እኔ አንድ የሚያሳስበኝ ነገር አለ። ከማንም ጋር አልተዋየሁበትም። ታላላቅ ከተባሉት አገሮች ከእንግሊዝና ከአሜሪካ ጋር ደህና ግንኙነት ከሌለህ ሥራህ እንዴት ሊቃናልህ ይችላል እያልኩ እጨነቃለሁ። መቼም በዚህ ዓለም እንዳየኸው ፍርድ የሚሰጠው በትላልቆቹ ነው እንጂ የትናንሾቹ ሐሳብ የሚደመጥበት ጊዜ ገና አልመጣም። አንተም በዓለም ማኅበር ጉባኤ ለኢትዮጵያ ፍርድ ለማስገኘት የትላልቆቹ እርዳታ ከሌለህ እንዴት ይሆናል? ከትላልቆቹ ውስጥ ያው እንደምታውቀው
ከመስኮብ ጋር የጥንቱ ታሪካችንና ሃይማኖታችን ቢያመሳስለንም ዛሬ በሐሳብም በአሰራርም አንጣጣምም። እነሱም እኛን አይወዱንም፣ እኛም የእነሱም ሞዴል አንፈልገውም። ወደፊት የሚፈጠረው አይታወቅም። እነሱም ባመኑበት እኛም በቆምንበት ሆነን በኢኮኖሚም በንግድም አብረን ለመስራት እንችል ይሆናል። እስከዚያው ድረስ ግን እነሱ እኛን እንዲረዱን እኛም የእነሱን ድጋፍ እንድንጠይቅ የሚቻል አይመስለኝም። ስለ ፈረንሳዮቹም አሰብኩበት። ባለፈው ታሪካችን እንዳየናቸው በቃላቸው የሚረጉ አይደሉም። ዛሬም ለእኛ ደህና ነገር ያስባሉ ማለት አይቻልም። የዛሬውን ሁኔታቸውን ስመለከተው እነሱም እንደኛ አጋር ፈላጊዎች ይመስሉኛል። ይህን ሁሉ ካሰብኩ በኋላ ያው ዞሮ ዞሮ ምንም ቢተናኮሉን እንግሊዞች ከእነሱም በላይ አሜሪካኖች የሚያስፈልጉን ናቸው። በተለይ የአሜሪካ ዋና ነገር ነው እላለሁ። የዲፕሎማቲክ ሥራ የዛሬውንና የወደፊቱን አርቆ እየተመለከተ ግምት የሚሰጥ ነው ሲባል ሰማለሁ። ስለዚህ ለኢትዮጵያ ለአጭር ጊዜ የሚጠቅመውንና ለሩቅ ጊዜ የሚጎዳውን አንተ ታውቃለህ ብዬ አልፈዋለሁ። ያለኸው በጦር ሜዳ ላይ እንደሚዋጋ ወታደር አይነት ነው። ማሸነፍም መሸነፍም እንዳለ ታውቃለህ። የምታሸንፈው በአጋር ብዛት፣ የምትሸነፈው በጠላት ኃይል ይሆናል ካልክ ጃንሆይ የጣሉብህ ኃላፊነትና አደራ እንዲቃናልህ ከኃያላኖቹ ከአሜሪካኖችና ከእንግሊዞች ጋር ባትቃቃር ይሻላል። ጓደኞችህ ይልማ ደሬሳና መኮንን ደስታ እኔ ዘንድ መጥተው አክሊሉ የእንግሊዙን መላእክተኛ ደህና አድርጎ ስላስታጠቀው ደስ ብሎናል አሉኝ። እኔም የመጡበት አኳኋን ስላልጣመኝ እንደ ሰማችሁት አክሊሉ የተወቀሰው በንግግሩ የአንድን ትልቅ አገር ወኪል ዘልፏል ተብሎ ነው። መቼም ዘለፋ የጀግኖች መለኪያ አይደለም። ለጊዜው መደሰትም ማዘንም አያሻም ብዬ መለስኳቸው። ለማናቸውም ስላሰራሩ የበለጠ የምታውቀውና ኃላፊው አንተ ነህ። ጥቃትና መከራ ስትቀበል የኖረች አገራችን የሚገባትን ፍርድ እንድታስገኝላት እግዚአብሔር ይርዳ። በሰላም ይቅጠመን። ያንተው መኮንን ሀብተወልድ። አቶ አክሊሉ የትኛውን ይከተሉ? ከቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ከጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ የጽሕፈትና የአገር ግዛት ሚኒስትር፣ ከአቶ መኮንን ሀብተወልድ የእርሻ የንግድና የኢንዱስትሪ ሚኒስትር የተላኩት መልእክቶች በጠቅላላው ለአቶ አክሊሉ ከፍ ያለ የሞራል እርዳታ ያበረከቱ ቢሆኑም ከሦስቱም የተገለጹት ሐሳቦች እያንዳንዳቸው የተለያዩ ትርጉሞች አሏቸው። የጃንሆይ መልእክት በሦስት ነጥብ ላይ ያተኮረ ነው። የመጀመሪያው ያደረግከው ዲስኩር ከሐሳባችን ጋር የሚስማማ ስለሆነ ደስ የሚያሰኝ ሥራ ሰርተሃል የሚለው ምስጋና ነው። ሁለተኛው በጉባኤ ላይ ለሚፈጠረው ዝርዝር ጉዳይ የእኛም መልካም ፈቃድ ለማግኘት ስትጠብቅ ጊዜው እንዳያልፍብህ ዋናው መምሪያችንን መሠረት ይዘህ ጠቃሚ የመሰለህን እዚያው እየወሰንክ ስራበት በማለት የተሰጠውን የተለየ ሥልጣን የሚገልጸው ነው። ሦስተኛው ነጥብ ግን ልዩ መልእክት አለው። ቀዳማዊ ኃይለ ሥላሴ ምንም እንኳን እንግሊዞች ብዙ ያሳዘኗቸውና የሚያደርጉትንም ተንኮል ደህና አድርገው ቢያውቁም ከታላቋ ብሪታንያ መንግሥት ጋር ያላቸው ግንኙነት በዓለም አደባባይ ላይ የሻከረ ሆኖ እንዲታይ አይፈልጉም። ማናቸውም ጉዳይ መከናወን ያለበት በመጋተር ሳይሆን በሰላምና በወዳጅነት መንፈስ እንዲሆን ጽኑ እምነት አላቸው። በዚህ መሠረት አቶ አክሊሉ እንዲገነዘቡት ለማድረግ በገለጹት ቃል በተለይ በሶማሌ ጉዳይ ጣሊያን ተመልሳ እንድትገዛ ከቃል ኪዳን ወዳጃችን ከታላቋ ብሪታንያ መንግሥት የቀረበው ሐሳብ እኛን የሚጎዳን መሆኑን ለዓለም ጉባኤ በምታስረዳበት ጊዜ እንግሊዞችን እኛም መንግሥታችንም በፍቅር ዓይን የምንመለከታቸው መሆኑን በሚገባ እንዲያውቁት አድርግ ብለዋል። ይህ የንጉሠ ነገሥቱ ቃል በሌላ አነጋገር ሲተረጎም ባለፈው ጊዜ በጠነከረ ቃል በማስረዳትህ ማለፊያ ሰርተሃል ብንልህም ለወደፊቱ ከታላቋ ብሪታንያ ዋና መልእክተኛ ጋር የምትለዋወጠውን ሐሳብ
መቃወምም ቢያስፈልግ አነጋገርህን በወዳጅነት መንፈስ ማለስለስ አለብህ ማለት ነው። እንግሊዞች ላይ ብዙ ቅያሜ ያላቸው ጸሐፌ ትእዛዝ ወልደ ጊዮርጊስ በላኩት መልእክት አቶ አክሊሉ ያደረጉትን ንግግር በማድነቅ ወደፊትም በዚሁ መንፈስ እንዲቀጥሉ የሚያተጋ መሆኑ ግልጽ ነው። እንደ ጃንሆይ እንግሊዞች ምንም የሚጎዳ ሐሳብ ቢሰነዝሩብን በፍቅር ዓይን የምንመለከታቸው መሆኑን በሚገባ እንዲያውቁት አድርግ አይሉም። እንደ መኮንን ሀብተወልድ ምንም ቢተናኮሉን ከእንግሊዞች ጋር መቃቃር ይጎዳናል ብለው አይሰጉም። እነዚህ እንግሊዞች እኔን ከጽሕፈት ሚኒስቴር አንተን ከውጭ ጉዳይ ካላስነቀሉ ሰላም አያገኙም፣ እኔና አንተም ከእንግሊዞች ተንኮል ካልተገላገልን እንቅልፍ የለንም ካሉ በኋላ ወልደ ጊዮርጊስ ለሐሳባቸው መዝጊያ ያደረጉት አንተ እዚያ በርታ፣ እኔ እዚህ ያለሁልህ ብለው ነው። በቀዳማዊ ኃይለ ሥላሴ ዘመነ መንግሥት በተለይም በዚያ በ1949 ዓመተ ምህረት በነበረው መንፈስ የኢትዮጵያ የውጭ ጉዳይ ሚኒስትር እንግሊዞችን በዲስኩሩ አስቀየመ ሲባል ንጉሣዊ ቤተሰቡን በሙሉ ጭንቀትና ሐሳብ ላይ ሊጥል ስለሚችል ወልደ ጊዮርጊስ ባላቸው ኃይልና ዘዴ ነገሩን በማቃለል ሰላም እንዲሰፍን አድርገዋል። በጓዳ በር የቀረበው ተንኮል ከአምሳለ ገነት ቢሮ ሳይወጣ በጃንሆይ ተመርምሮ በጃንሆይ ብቻ እንዲወሰን፣ ውሳኔውም የውጭ ጉዳይ ሚኒስትሩን ስልጣን የሚጨምርና ሞራልን ከፍ የሚያደርግ እንዲሆን ወልደ ጊዮርጊስ ያደረጉትን ጥረት አክሊሉ ሀብተወልድ በሕይወታቸው ዘመን አልዘነጉትም። ወልደ ጊዮርጊስ በሚወዱ ጊዜ ለፍቅራቸው ወሰን፣ ሲቀየሙ ደግሞ ለጠባቸው ገደብ ስለሌለው አክሊሉ ሀብተወልድ በዚያን ጊዜ የጸሐፌ ትእዛዙ ተወዳጅ መሆናቸው ለሥራቸው በጣም ረድቷቸዋል። እንደ አባት ያሳደጓቸው ወንድማቸው መኮንን ሀብተወልድ የገለጹት ሐሳብ ከወልደ ጊዮርጊስ ይልቅ ወደ ጃንሆይ የሚቃረብ ነው። የሠራኸው ወይም ያደረግከው ንግግር የሚያስደስት የሚያስደንቅ ነው ለማለት ጨርሶ አልፈለጉም። በጀመርከው አኳኋን መበርታትና መቀጠል ነው ብለው ለማትጋትም አልሞከሩም። እሳቸው የተጨነቁት አቶ አክሊሉ ከእንግሊዝና ከአሜሪካ ጋር ከተቃቃሩ ጃንሆይ ከፍ ያለ አደራ የጣሉባቸው የኤርትራ ጉዳይ ይበላሻል ብለው ነው። ስለዚሁ ጉዳይ ለወንድማቸው ሐሳባቸውን ሲገልጹ በዚህ ዓለም እንዳየኸው ፍርድ የሚሰጠው በታላላቆቹ ነው እንጂ የትናንሾቹ ሐሳብ የሚደመጥበት ጊዜ ገና አልመጣም። አንተም በዓለም ማኅበር ጉባኤ ለኢትዮጵያ ፍርድ ለማስገኘት የትላልቆቹ እርዳታ የእንግሊዝና የአሜሪካ ማለታቸው ነው ከሌለህ እንዴት ይሆናል የሚል ጥያቄ አቅርበዋል። መስኮቦች አይወዱንም፣ ፈረንሳይን ማመን አይቻልም ካሉ በኋላ ያው ዞሮ ዞሮ ምንም ቢተናኮሉን እንግሊዞች ከነሱም በላይ አሜሪካኖች የሚያስፈልጉን ናቸው። ስለዚህ ለኢትዮጵያ ለአጭር ጊዜ የሚጠቅመውንና ለሩቅ ጊዜ የሚጎዳውን አንተ ታውቃለህ ብዬ አልፈዋለሁ ብለዋል። በዚህ አኳኋን ጠቅላላ ሁኔታ ሲታይ የንጉሠ ነገሥቱና የወንድማቸው የመኮንን ሀብተወልድ መልእክት ለወደፊቱ ከእንግሊዞች ጋር በቀጥታ መነታረኩ አይበጅም በሚል ማስጠንቀቂያ ላይ የተመሠረተ ሲሆን የወልደ ጊዮርጊስ ሐሳብ ግን በጀመርከው ጠንክረህ ግፋበት የሚል ነው። እንግዲህ አቶ አክሊሉ የትኛውን ይከተሉ? በወልደ ጊዮርጊስ ድጋፍ ተመክተው ቢጓዙ እንኳንስ ንጉሠ ነገሥቱ ወንድማቸው መኮንን ሀብተወልድም ይቅርታ ያደርጉላቸው። ደግሞም የአባ ጠቅልን ትእዛዝ ተጋፍቶ የውጭ ጉዳይ ሚኒስትር ሆኖ ለመቆየት እንዴት ይቻላል? በሌላ በኩል እኔ ያለሁልህ ብለው ከፍተኛ ማበረታቻ የሰጧቸውን የወልደ ጊዮርጊስን ምክር ችላ ለማለት ይቸገራሉ። ይህን ሁሉ በጥልቀት ካጠኑ በኋላ ከኢትዮጵያ መልእክተኞች መካከል በዕድሜና በኤክስፔሪያንስ ላቅ ካሉት ከክቡር አቶ ተስፋዬ ተገኝ በፓሪስ የንጉሠ ነገሥቱ ባለሙሉ ሥልጣን ሚኒስትር ጋር አቶ አክሊሉ ሲመካከሩ አንደኛ ከእንግዲህ ወዲህ የእንግሊዙ መልእክተኛ በሚያቀርበው ሐሳብ ኢትዮጵያ መቃወም ካስፈለጋት
መልሱን የሚሰጡት በአቶ አክሊሉ ፋንታ ምክትሉ የመልእክተኞች መሪ ብላታ ኤፍሬም እንዲሆኑ፣ ሁለተኛ መልስ መስጠት አስፈልጎ ብላታ ኤፍሬም በኢትዮጵያ መልእክተኞች መሪ ወንበር ላይ ሲተኩ አቶ አክሊሉ ከስብሰባው አዳራሽ እንዲወጡ ቢደረግ የተሻለ ዘዴ ይሆናል ብለው ተስማሙ። ከእንግሊዞች ጠብ ለመሸሽ ይህ የአቶ ተስፋዬ ዘዴ ጠቃሚ ነው በማለት አቶ አክሊሉ የመንፈስ እርካታ ቢያገኙበትም ሶማሌ ለጣሊያን ትሰጥ፣ ኤርትራ በሁለት ትከፈል ተብሎ በአንግሎ ሳክሶኖች የቀረበውን ሐሳብ ማስወገድ አልተቻለም። ይልቁንም በአንድ ወር ጊዜ ውስጥ ሐሳቡ በስሎ ብዙ ደጋፊዎች ስላገኘ ኢትዮጵያ መስማማት ብቻ ሳይሆን ላፈጻጸሙም ብዙ ጥረት እንድታደርግ ግዴታ ሆኖባት ነበር። ኢትዮጵያና ጣሊያን የዓለምን ሕግ በመጣስ የመንግስታት ማህበር አባል የሆነችውን ነጻ ኢትዮጵያ ቅኝ ግዛቷ ለማድረግ በጦር ወቅታ በሕዝቧ ላይ ምንጊዜም የማይረሳ አሰቃቂ ግፍ የፈጸመች ከሂትለር ጋር ተሰልፋ ለዓለም ሕዝብ እልቂት የወንጀል ድርሻዋን ያበረከተች ይህች ጣሊያን የተባለች ፋሽስት የበቀለባት አገር ከጦርነቱ ፍጻሜ በኋላ ወንጀለኛ መሪዬን ሙሶሎኒን ቀብሬ ፋሽስት ያለበሰኝን ሸማ አውልቄ የዲሞክራሲን ጥበብ ኩታ ተጎናጽፌ አዲሲቷ ሪፐብሊክ ተብዬ ከደሙ ንጹሕ ሆኛለሁ ብላ በዓለም አደባባይ ብቅ ማለቷን የቀዳማዊ ኃይለ ሥላሴ ኢትዮጵያ አልተቀበለችም። ከዚያ ሁሉ መከራ በኋላ የዓለም ጦርነት አልቆ ሰላም እንደገና ሲገነባ ወንጀለኛዋ ጣሊያን በኢትዮጵያና በሌሎችም አገሮች ላይ ያደረሰችው በደል የሚሰጣትን ቅጣትና ውሳኔ አሜን ብላ ከመቀበል በስተቀር ይሄ ቀረብኝ፣ ይሄ ይገባኛል እያለች ለማስቸገር ይፈቀድላታል ተብሎ በኢትዮጵያ በኩል ጨርሶ አልተጠበቀም ነበር። ከሂትለር መደምሰስ በኋላ የጀርመን ሕዝብ አንድነቱን እንዲያጣ ነፃ ሆኖ እንዳይንቀሳቀስና በዓለም ጉዳይ በሚመከርበት አደባባይ ዝር እንዳይል በአራቱ ታላላቅ መንግስታት ኃይል ተይዞ ያ ሁሉ ከባድ ቅጣት ሲወርድበት ለጣሊያን ሙሉ ነጻነት ተሰጥቶ መንግስት ሆና መቋቋሟን የኢትዮጵያ ንጉሠ ነገሥት ማመን አልቻሉ። በቀዳማዊ ኃይለ ሥላሴ አስተያየት ሙሶሎኒና ሂትለር ምንም አይነት ልዩነት የላቸውም። ሁለቱም እኩል እብዶች፣ እኩል ግፈኞች ናቸው። ሙሶሎኒ ሞተ፣ ፋሽስት አብሮት ተቀበረ ተብሎ ለጣሊያን ሙሉ ነጻነት ከተሰጠ ሂትለር ሲቃጥልና ናዚ ሲጠፋ በጀርመን ሕዝብ ላይ እስከዚህ መጨከን ባላስፈለገ ነበር። የሁለተኛው ዓለም ጦርነት መነሻ ሂትለር አይደለም። የዓለም ሰላም መናድ የጀመረው በ1935 ዓመተ ምህረት ሙሶሎኒ የመንግስታት ማህበርን ሕግ ጥሶ ነጻ የሆነችውን ኢትዮጵያን በጦር ኃይል ሲወር ነው። በዚያን ጊዜ እንግሊዝና ፈረንሳይ ኢትዮጵያ የሙጥኝ ብላ ስትማጸናቸው በር ከፍተው ከማስጠቃት ነገ በእኔ ብለው በማሰብ ሙሶሎኒን ቢያግዱ ኖሮ ከ4 ዓመት በኋላ ሂትለር ደፍሮ ያንን ሁሉ እልቂትና ያንን ሁሉ ፍዳ አያደርስባቸውም ነበር። ሥላሴዎች ይመስገኑ የኢትዮጵያ ሕዝብ በፍርድ ጦት ያፈሰሰው እንባ መሬቱን ብቻ አርጥቦ አልቀረም። በየመልኩና በየደረጃው ሁሉም ብድሩን እንዲያገኝ ፈጣሪ ፈቅዷል። ዛሬም ታላላቅ መንግስታት ካለፈው ሁኔታ ተምረው የወደፊቱን ያሰቡበት አይመስልም። እኛ ግን በእግዚአብሔር ላይ የተረጋገጠ እምነት ስላለን በዘመናችን ይህንን የመሰለ እልቂት እንደገና ይደርሳል ብለን አንሰጋም። ሆኖም ኃያላን መንግስታት በጀርመን ላይ ጨክነው ጣሊያንን ይህን ያህል መረብ መልቀቃቸው አሳዝኖናል ብለው የኢትዮጵያ ንጉሠ ነገሥት ይገረሙም ያዝኑም ነበር። በ1949 ዓመተ ምህረት አዲሲቷ ሪፐብሊክ ተብላ አዲስ የዳቦ ስም የወጣላት ጣሊያን ኤርትራ ወደ መሠረተ አገሯ ወደ ኢትዮጵያ እንዳትመለስ በዓለም ላይ
የፖለቲካና የፕሮፓጋንዳ ጦርነት ለማካሄድ ቆርጣ ተነሳች። ይሁን እንጂ በተለያዩ ጊዜያቶች ጠላታችን ጣሊያን በአገራችን ላይ የፈጸመችውን ግፍ ለመከላከል በአገር ፍቅር እሳት እየነደዱ ለአገር ነጻነትና ክብር ሲሉ መስዋዕትነትን እንደተቀበሉት ጀግኖች አባቶቻችን በ1949 ዓመተ ምህረት ደግሞ በዓለም ሸንጎና በፖለቲካ ሜዳ ጣሊያን የጫረችውን ጦርነት የአዲሲቷ የኢትዮጵያ ልጆች ጽኑ በሆነ መንፈስና በረቀቀ ዘዴ እስከ መጨረሻው ታግለው አሸንፈዋል። የአዲሲቷ ጣሊያን ሪፐብሊክ የአልቺዴ ደ ጋስፓሪ መንግሥት በኤርትራ ጉዳይ የኢትዮጵያን ጥያቄ ለማክሸፍ በዓለም ላይ የነዛው የአጥቂ ፕሮፓጋንዳ ቀላል አልነበረም። ኢትዮጵያ ስልጣኔን ወደ አገሬ ለማስገባትና ሕዝቤም እንዲጠቀም ለማድረግ እንዳልችል በእንግሊዝ በፈረንሳይና በጣሊያን ኃይሎች የባህር በር ተዘግቶብኝ ለብዙ ዘመናት ታፍኜ እኖራለሁ እያለች ምክንያት ስትደረድርና ስትወተውት ቆይታለች። እንግዲህ ኢትዮጵያ ላይ የፊውዳል አስተዳደር ተከማችቶ ድህነትና ድንቁርና የተስፋፋው በባህር በር እጦት ከሆነ በኤርትራ በኩል የአሰብ አውራጃ ይለቀቅላትና የባህር በር ይዛ የምትሠራው ታምር ይታይ። ከዚህ ሌላ ግን ኢትዮጵያ መላ ኤርትራንና ሶማሌን ለማስተዳደር እንዲሰጣት ያለ አቅሟ የምታደርገው መንጠራራት የእነዚህን አገሮች ሕዝቦች እንደ ራሷ ሕዝብ ሕይወት ለማጨለምና ድህነት ላይ ለመጣል መሆኑ መታወቅ አለበት። ኢትዮጵያ ዛሬ ባላት አቅም እንኳንስ አልፋ ትርፋ ከግዛቷ ውጪ የባዕድ አገሮችን ለማስተዳደር ይቅርና የራሷንም ሕዝብ ከድህነትና ከበሽታ ለማላቀቅ አትችልም። በዚህ መልክ ነበር በዓለም የዜና ማሰራጫ ድርጅቶች አማካይነት የተባበሩት መንግስታት አባሎችን አስተያየት ለመለወጥ የደ ጋስፓሪ መንግስት ሰፊ ጥረት ያደረገው። በዓለም ዋና ዋና ስፍራዎች ያሉት የጣሊያን አምባሳደሮችም ከየአገሩ የፖለቲካና የውጭ ጉዳይ መሪዎች ጋር በየጊዜው እየተገናኙ እጅግ ብርቱ የሆነ የማወናበድ ዲፕሎማሲ በመጠቀም ኢትዮጵያን ለማጥቃት የሚያደርጉት ጥረት ልክ አልነበረውም። በዋሽንግተን የጣሊያን አምባሳደር የነበረው አልቤርቶኒ ታርኪያኒ መጋቢት 25 ቀን 1949 ዓመተ ምህረት ለአሜሪካ የውጭ ጉዳይ ረዳት ሚኒስትር ለዲን ራስክ በመንግስቱ ስም የገለጸው ሐሳብ ለታሪክ የሚጠቀስ ነው። ኤርትራ የኢትዮጵያውን አታውቅም። በታሪክ በዘርና በባህል የኤርትራ ሕዝብ የሚመሳሰለው ከቀይ ባህር ባሻገር ካሉት የአረብ አገሮች ጋር ነው እንጂ ከኢትዮጵያ ጋር የሚዛመድ ምንም ነገር የለም። በሃይማኖትም በኩል አብዛኛው የኤርትራ ሕዝብ እስላም ሲሆን የክርስቲያኑ ቁጥር በጣም አነስተኛ ነው። በጠቅላላው የኤርትራ ሕዝብ እስላሙም ሆነ ጥቂቱ ክርስቲያን የኢትዮጵያ ፊውዳል መንግሥት እንዳይወድቅበት የጣሊያንን አስተዳደር ይመርጣል በማለት የአሜሪካ መንግሥት የኢትዮጵያን ጥያቄ በከፊልም ቢሆን በመደገፍ የወሰደውን አቋም ለማስለወጥ የጣሊያን አምባሳደር ብዙ ቀላመደ። የኤርትራ ሕዝብ ከግማሹ የሚበልጠው ከኢትዮጵያ ጋር ለመሆን መፈለጉንና የጣሊያን ቅኝ አስተዳደር እንዳይመለስበት አጥብቆ መቃወሙን ዩናይትድ ስቴትስ አባል የሆነበት የአራቱ ኃያላን መንግስታት መርማሪ ኮሚሽን ያቀረበውን ራፖር የ60 ዓመቱ የጣሊያን ዲፕሎማት ጨርሶ ዘንግቶታል። አንድ ጥሩ ዲፕሎማት ለአገሩ ክብርና ጥቅም ሲል መዋሸት ይኖርበታል ቢባልም እንደዚህ የመሰለውን ደረቅ ውሸት በማቅረብ አልነበረም። በዚህ በ1949 ዓመተ ምህረት በትሩማን አድሚኒስትሬሽን የውጭ ጉዳይ ረዳት ሚኒስትር አልፎ አልፎም ተጠባባቂ ሚኒስትር እየሆነ ከሠራ በኋላ በጆን ኤፍ ኬኔዲ ዘመን የውጭ ጉዳይ ሚኒስትር በመሆን የታወቀው ዲን ራስክ ከጣሊያን አምባሳደር በቀረበው ውሸት ላይ መሟገት አልፈለገም። የጣሊያን ሪፐብሊክ መንግሥት ሶማሌን በሞግዚትነት እንዲያስተዳድር ኤርትራ ከምዕራቡ አውራጃ ካቆርዳት በስተቀር ሌላው በሙሉ ከኢትዮጵያ ጋር እንዲቀላቀል የአሜሪካ መንግሥት የወሰደውን አቋም የማይለውጥ መሆኑን ዲን ራስክ በጥሞና አስረድቶ አምባሳደር ታርኪያኒን አሰናብቶታል። በዚህ የጣሊያን መንግሥት ተስፋ አልቆረጠም። ይህ ከሆነ ከሁለት ሳምንት በኋላ
ሚያዝያ 11 ቀን 1949 ዓ.ም በተባበሩት መንግስታት የመጀመሪያ ኮሚሲዮን ላይ የጣሊያን የውጭ ጉዳይ ሚኒስትር የሰጠው መግለጫ ኤርትራ የኢትዮጵያ ሆና አታውቅም ብሎ መናገሩ ይታወሳል። ቀጥሎም በሶስተኛው ቀን ሚያዝያ 13 1949 ኮምትስ ፎርሳ ለአሜሪካ መልእክተኛ ለጆን ፎስተር ደለስ ባቀረበው ሐሳብ ኢትዮጵያ መርዳት ከፈለጋችሁ የሞቃዲሾ ሶማሌ ይሰጣትና ኤርትራ በጣሊያን ሞግዚትነት ተተዳደር ብሎ ነበር። ይህ ሁሉ በግልጽ የሚያሳየው የጣሊያን መንግስት ኤርትራን መልሶ ለመያዝ ምን ያህል እንደሚንገበገብ ነው። በኤርትራም ውስጥ ህዝቡ ኢትዮጵያን እንዲጠላ ኢትዮጵያ ወይም ሞት ብሎ የተነሳውን የአንድነት ማህበር ለማፍረስ እስላምና ክርስቲያኑን ለማጋደል ጣሊያን ይመለስልን የሚሉ ባዶ ቀፎ የተንጠለጠለላቸው ፓርቲዎች ለማቋቋም የደጋስፓሪ መንግስት የረጨው ገንዘብ ልክ አልነበረውም። በኢንተርናሽናል መስክ ላይ በተለይም የተባበሩት መንግስታት ጉባኤ በሚደረግበት አካባቢ የጣሊያን ዲፕሎማቶችና ጋዜጠኞች የሚነዙት ፕሮፓጋንዳ የኢትዮጵያ መንግስት ጉልበት የሚመክተው አልነበረም። ሆኖም የኢትዮጵያ መልእክተኞች ባላቸው አቅም በሚገባ ተከላክለዋል። ፕሮፓጋንዳ ጥሩ ውጤት የሚሰጠው አጥቂ ሆኖ ሲተኩስ ነው እንጂ በተከላካይነት ሲመክት አይደለም ቢባልም የኢትዮጵያ መልእክተኞች ጨዋ በሆነው አቀራረባቸው የብዙ አገሮችን የተዛባ አስተያየት ለማቃናት ችለዋል። ከጣሊያን በኩል ለሚነዛው የአጥቂ ፕሮፓጋንዳ ከኢትዮጵያ የሚሰጠው የመከላከያ መልስ የኢትዮጵያንና የመረብ ምላሽ ህዝቦችን የታሪክ አንድነት በማብራራት ብቻ የተወሰነ አልነበረም። ጣሊያን የተባበሩት መንግስታት መልእክተኞች ታሪክን አያውቁም ወይም አያስታውሱም ብላ በመገመት እውነተኛውን ታሪክ በሐሰት ፕሮፓጋንዳ እየሸፈነች ማቅረቧን የኢትዮጵያ መልእክተኞች በትጋት በማስረዳታቸው ከላቲን አሜሪካ መልእክተኞች በስተቀር ቁጥራቸው በርከት ያሉት የመንግስታት ወኪሎች ከጣሊያን የቀረበውን ዶክመንት መጠራጠርና መመርመር ጀምረው ነበር። ለምሳሌ የፖላንድ መንግስት የመልእክተኞች መሪ አቶ አክሊሉን በቀጠሮ አግኝቶ የገለጸላቸው አስተያየት የጣሊያን ፕሮፓጋንዳ ውጤት መሆኑን ያሳያል። የጣሊያን አምባሳደር የላከልኝን የታሪክ ዶክመንት ሳነብ ኢትዮጵያና ኤርትራ ከጉርብትና በስተቀር ጨርሶ የማይመሳሰሉ ህዝቦች መሆናቸውን ተረዳሁ። ኢትዮጵያ ምንም አይነት ግንኙነት የሌላትን አገር ካልተሰጠኝ ብላ ጊዜ ከምታጠፋ የባህር በር በአሰብ በኩል አግኝታ ጉዳዩ ባጭሩ ፍጻሜ ቢያገኝ አይሻልም ወይ ብሎ ጠየቃቸው። የኢትዮጵያ መልእክተኞች መሪ የሰጡት መልስ በተለይ የሰውየውን ሞራል የሚነካ ነበር። አንተን የመሰለ የአንድ ትልቅ ታሪክ ያለው አገር እንደራሴ የጣሊያን አምባሳደር ምን ያህል ዝቅተኛ ግምት ቢኖረውና ምንስ ያህል ንቀት ቢያድርበት ነው ይህን የመሰለ የሐሰት ፕሮፓጋንዳ እንድታነብ ደፍሮ ይላከልህ? እኔ በጣም ማዝነው ጣሊያን የተባበሩት መንግስታት አባሎችን ለማታለል በመሞከሩ ሳይሆን አንተን የመሳሰሉ ታሪክን የማይመራመሩ የተጻፈላቸውን ብቻ አንብበው የሚሰለፉ ደጋፊዎች ለማግኘት መቻሉ ነው አሉት። አቶ አክሊሉ ንግግራቸውን ሳይጨርሱ የፖላንዱ መልእክተኛ ተበሳይቶ ትቷቸው ወደ ወንበሩ ተመለሰ። ሆኖም ይህቺ አንተን የመሳሰሉ ታሪክን የማይመራመሩ የተባለችው ቃል በጣም ስለነካችው መጠነኛ ምርምር ካደረገ በኋላ እንደገና በሌላ ቀን ወደ ኢትዮጵያ መልእክተኞች መቀመጫ ሄዶ አቶ አክሊሉን ችላ ብሎ ብላታ ኤፍሬም ተወልደ መድህንን በማነጋገር እንዲህ አለ። ስለ ኤርትራ ጉዳይ የጣሊያንን ብቻ ሳይሆን የእናንተንም ዶክመንት ሌሎችንም የታሪክ መጻሕፍት ተመልክቻለሁ። የኢትዮጵያና የኤርትራ ግንኙነት ከተቋረጠ 60 ዓመት ስለሆነ በድሮ መንፈስና አስተሳሰብ ላይ ተመስርቶ ይህ ሕዝብ ዛሬ ከኢትዮጵያ ጋር አንድ መሆን ይችላል ብሎ መፍረድ ያስቸግራል። በዚህ በ60 ዓመታት ውስጥ የትውልድም ያስተሳሰብም የሕይወት ኑሮም ለውጥ መኖሩ የማይካድ ነው። ኢትዮጵያ የባህር በር እንድታገኝ እንኳንስ እኛን የመሳሰሉ አገሮችና ጠላቴ የምትለው ጣሊያንም ራሱ ይደግፋታል። ነገር ግን ኤርትራ በሙሉ
ለኢትዮጵያ እንዲሰጥ መስማማት የሚቻለው የኤርትራ ሕዝብ ኢትዮጵያን ፈልጋለሁ ሲል ብቻ ነው አላቸው። ብላታ ኤፍሬምም እንደ አቶ አክሊሉ አልተበገሩለትም። በጣም በረጋ መንፈስ መልሰውለታል። የጣሊያንን ፕሮፓጋንዳ ብቻ ሳይሆን የኢትዮጵያንም ማስረጃ በማንበብህ ጥሩ አድርገሃል። ሆኖም እዚህ ላይ ሁለት ነገሮችን መለየት ያስፈልጋል። ለሁላችሁም እስከ መኝታ ቤታችሁ ድረስ አምሮና ተጠርዞ የተላከላችሁ የጣሊያን ዶክመንት ዝግጅቱም ግቡም ለፕሮፓጋንዳ ነው። የኢትዮጵያ ጽሑፍ ግን እውነተኛውን ታሪክ ለማያውቁ ትምህርት እንዲሆናቸው የተዘጋጀ ነው። አንተም በበኩልህ አደረኩ የምትለው ምርምር አሁንም አንድ ነገር ይጎለዋል። ከ2 ዓመት በፊት የኤርትራ ሕዝብ ስሜቱም ፍላጎቱም ምን እንደሆነ ታላቁ ወዳጃችሁ መስኮብ አባል የሆነበት የአራቱ ኃያላን መንግስታት መርማሪ ኮሚሽን ተልኮ ተጠይቋል። ከኤርትራ ሕዝብ አብዛኛው ከእናት አገሩ ከኢትዮጵያ ጋር ለመቀላቀል መፈለጉን በትክክል አስታውቋል። ወዳጄ ፈቃድ ቢሆን የመርማሪው ኮሚሽን የሰጠውን ራፖር ብታነበው ጥያቄህን ይመልስልሃል አሉት። የፖላንዱ መልእክተኛ በዚህ ማብራሪያ አልረካም። 60 ዓመት በሙሉ ተለያይቶ የኖረ ሕዝብ ዛሬ ምን እንደሚፈልግ የራሱን ዕድል በራሱ መወሰን አለበት ቢባል ከ2 ዓመት በፊት የእንግሊዝና የአሜሪካ መልእክተኞች መስኮብ ሳይስማማ የሰጡት ራፖር እውነተኛውን የሕዝቡን ስሜት የጨበጠ ነው ማለት አይቻልም አለ። በዚህ ጊዜ አቶ አክሊሉ ጣልቃ ገብተው ጥያቄ ያቀረቡለት። የመስኮብ የኦስትሪያና የጀርመን መንግስታት በተለያዩ ጊዜያቶች በጉልበት የአገርህን የፖላንድን ነጻነት እየገፈፉ አገሩን ለ3 ተከፋፍለው ሲገዙ ኖሩ። የመጀመሪያው የዓለም ጦርነት ምክንያት ሆኖ ከ100 ዓመታት ስቃይ በኋላ የፖላንድ አንድነትና ነጻነት ተመሰረተ። እንግዲህ ለ3 ኃያላን መንግስታት አገሩም ሕዝቡም 3 እጅ ተከፍሎ ልዩ ልዩ የባዕድ ቋንቋና ባህል ሲከተል ለ100 ዓመታት በመኖሩ የአንዱ አውራጃ ከሌላው አውራጃ ሕዝብ ጋር ሳይረሳሳ አይቀርምና አንድነቱን መፈለግ አለመፈለጉ መጠየቅ አለበት የሚል ሐሳብ ቀርቦ ነበር ወይ? መልእክተኛው ራሱን እየነቀነቀ ጨርሶ የማይመሳሰሉ ጉዳዮች ስለሆኑ የፖላንድን ፕሮብሌም ከኤርትራ ጋር ለማነጻጸር የሚደረገው ሙከራ አልቀበልም አለ። ታሪኩን ባጭሩ እንድገልጽ ብትፈቅድልኝ ትቀበለዋለህ ብለው አቶ አክሊሉ ማብራሪያቸውን ቀጠሉ። ኢትዮጵያ የምትባለው የብዙ ሺህ ዓመት ታሪክ ያላት ሀገር ወሰኗ በሰሜን ቀይ ባህር፣ በደቡብ የህንድ ውቅያኖስ ነው። ፖላንድ በ18ኛው መቶኛ ዓመት መጨረሻ ላይ የውጭ ኃይሎች በግፍ አገሯን እንደተከፋፈሏት በ19ኛው ክፍለ ዘመን ፍጻሜ ላይ የጣሊያን ኮሎኒያሊስትም ከሰሜን ዛሬ ኤርትራ የተባለውን ክፍለ አገር የኢትዮጵያ መንግስት ወግቶ ያዘ። ይህ ቀድሞ መረብ ምላሽ እየተባለ ይጠራ የነበረውና ኋላም በኮሎኒያሊስት ጣሊያን ኤርትራ የተባለ ስም የወጣለት አገር ለ60 ዓመታት ከእናት አገሩ ተለይቶ ቢኖርም እንደ ፖላንድ ሕዝብ ባህሉንና የኢትዮጵያዊነት ስሜቱን ጠብቆ ይዞ የኖረ ነው። የፖላንድ ሕዝብ ነጻነትና አንድነት እንደገና ሲገነባ ጥንቱንም ቢሆን አንድ ዘር፣ አንድ ባህልና አንድ ሃይማኖት የነበረው በመሆኑ ለአንድነቱ ጥያቄ አልቀረበበትም። ኢትዮጵያ ግን ሁልጊዜ ፍርድ ስለሚነፈጋት ያቀረበችው ማስረጃ አይበቃም ተብሎ ቀደም ሲል ብላታ ኤፍሬም እንዳስረዱት የአራቱ ኃያላን መንግስታት መርማሪ ኮሚሽን ኤርትራ ተልኮ የአብዛኛውን ሕዝብ ኢትዮጵያዊነት ፍላጎት አረጋግጦ ተመልሷል። ይህን ሪፖርት የሶቪየት ኅብረት መንግስት አልቀበልም ብሏል። የፖላንድ መንግስትም መስኮብ ያልተስማማበትን ጉዳይ አብሮ ከመቃወም በስተቀር ሌላ ምርጫ ስለሌለው በጣም እናዝነለታለን። ለምሳሌ ኢትዮጵያ ከእንግሊዝም ሆነ ከአሜሪካ ከመስኮብም ሆነ ከፈረንሳይ የሚቀርበውን ሐሳብ ለመቃወምም ለመተቸትም መብቷና ነጻነቷ የተጠበቀ ነው። አሁንም አቶ አክሊሉ ማብራሪያቸውን ሳይጨርሱ የፖላንዱ መልእክተኛ በብስጭት መንፈስ አቋርጦ ወደ ወንበሩ ተመለሰ። እነዚህ የመስኮብ የሥልጣን ጃንጥላ የተጋረደባቸው ሳተሊቶች እየተባሉ የሚጠሩ አገሮች በመሰረቱ የፋሺስት ደጋፊዎች አልነበሩም። በጄኔቭ የመንግስታት ማህበር ዘመን
የሙሶሎኒ ጦር ኢትዮጵያን በወጋ ጊዜ እነዚህ አገሮች ለቀዳማዊ ኃይለ ሥላሴ መንግሥት የሞራል እርዳታ መስጠታቸው ይታወሳል። ከሁለተኛው የዓለም ጦርነት ፍጻሜ በኋላ የምስራቅ አውሮፓ አገሮች ፖላንድ፣ ቼኮስሎቫኪያ ወዘተ ሳይወዱ በግድ የስታሊን ጭፍሮች እንዲሆኑ ተፈረደባቸው። በተባበሩት መንግስታት ድርጅት የቀድሞዎቹ የኢጣሊያን ቅኝ ግዛቶች ጉዳይ በሚታይበት ጊዜ እነ ፖላንድና ቼኮስሎቫኪያ የሞስኮቭን መምሪያ እየተቀበሉ ከመናገር በስተቀር የየመንግስታቸውን አስተያየት መግለጽ አይፈቀድላቸውም ነበር። የፖላንዱ መልእክተኛ ባሳየው መንፈስ የሞስኮቭ ተከታይ መሆኑን ለማስመስከር ከሚያደርገው ጥረት ጋር በተለይ ለኢትዮጵያ ቅን አስተያየት የሌለው ሰው እንደነበረ ታውቋል። የላቲን አሜሪካ አገሮች የጣሊያን ጠበቆች በ1949 ዓመተ ምህረት 18ቱ የላቲን አሜሪካ አገሮች በተባበሩት መንግስታት ድርጅት በድምጽ ቁጥር ያላቸው ተሰሚነት ከፍ ያለ መሆኑ ጎልቶ ይታይ ነበር። አንድ ጉዳይ በኮሚሲዮን ተጠንቶ ውሳኔው በአባል መንግስታት በ2/3 ድምጽ ማለፍ ካለበት የእነዚህን የ18ቱን ላቲኖች ድጋፍ ካላገኘ ሊጸድቅ አይችልም። ይሁን እንጂ በዚያን ዘመን አሳዛኝ ሆኖ የሚታወሰው ላቲኖቹ ለአፍሪካ ህዝቦች ምንም አይነት ስሜት ስላልነበራቸው ያላቸውን የድምጽ ኃይል የሚለግሱት ለኮሎኒያሊስቶች ጥቅም በመሆኑ ነበር። የኤርትራ የሊቢያና የሶማሌ ጉዳይ ለተባበሩት መንግስታት ድርጅት ቀርቦ በሚመረመርበት ጊዜ እነዚህ አገሮች ለቀድሞ ቅኝ ገዣቸው ለጣሊያን ተመልሰው እንዲሰጡ የላቲን አሜሪካ መንግስታት መልእክተኞች ያደረጉት ጥረት ወሰን አልነበረውም። በተለይ እንደ አርጀንቲና የመሳሰሉት አገሮች ከሲኞር ደ ጋስፓሪ መንግስት ጋር ተሰልፈው ኮሎኒ የነበሩት አገሮች ሁሉ ተመልሰው ኮሎኒ ሆነው ተረግጠው እንዲገዙ ጉሮሯቸው እስኪደርቅ የጮሁትና የታገሉት እጅግ በሚያሳዝን ሁኔታ ብቻ ሳይሆን በሚያሳፍርም አኳኋን ነበር። የቀዳማዊ ኃይለ ሥላሴ ጠቅላይ ሚኒስትር ጸሐፌ ትእዛዝ አክሊሉ ሀብተወልድ በ1966 ዓመተ ምህረት አንድ ቀን ከወዳጆቻቸው ጋር ሲጨዋወቱ የተናገሩት ቃል በዚህ አጋጣሚ ሊጠቀስ የሚገባው ነው። የላቲን አሜሪካን አገሮችን ምንጊዜም ይቅርታ ሳላደርግላቸው የምኖረው በተለይ በኤርትራ ጉዳይ የኢትዮጵያን ጥያቄ ለምን አልደገፉም ብዬ አይደለም። በጣም ያሳዘነኝ ከኮሎኒያሊስት ጣሊያን ጋር ሆነው የቀድሞቹ ቅኝ አገሮች በሙሉ ተመልሰው የጣሊያን ኮሎኒ እንዲሆኑ ሳያፍሩ በግልጽ በተባበሩት መንግስታት ስብሰባ ላይ ያደረጉት ተጋድሎ ነው። ጸሐፌ ትእዛዝ እንዳሉት በዚያን ዘመን የላቲን አሜሪካ አገሮች ከፈረንሳይ ጋር ሆነው ለጣሊያን መንግስት ጥቅም በብዙ የተዋጉ ናቸው። በሚያዝያ ወር 1949 ዓመተ ምህረት በተባበሩት መንግስታት ዋና ኮሚሲዮን ላይ የኤርትራ ጉዳይ በሚታይበት ጊዜ የኢትዮጵያ መልእክተኞች መሪ በዘር በባህልና በታሪክ ኢትዮጵያውያንና ኤርትራውያን ያላቸውን አንድነት በማብራራት የሁለቱ ህዝቦች መዋሃድ ለሰላምና ለልማት ምን ያህል ጠቃሚ መሆኑን እየደጋገሙ ያስረዱ ነበር። ከዚህም በቀር አቶ አክሊሉ በሚያደርጉት ንግግር ሁሉ ጣሊያንን አጠንክረው ስለሚያወግዙ የአርጀንቲና መልእክተኞች መሪ አምባሳደር ሆሴ አርሴ ተበሳይቶ የኢትዮጵያን ሐሳብ ሲቃወም እንዲህ አለ። አንድ አይነት ዘርና ባህል አለው የሚባል ህዝብ ሁሉ ከያለበት እየተሰበሰበ በአንድነት እንዲቀላቀል ያስፈልጋል ከተባለ የተባበሩት መንግስታት ድርጅት የዓለምን ጂኦግራፊ ለማስተካከል ስልጣን ያልተቀበለ መሆኑን የኢትዮጵያ መልእክተኛ ቢያቀው እንዴት ጥሩ ነበር። ለምሳሌ የግብጽና የሊቢያ ህዝቦች ከአንድ አይነት ዘር የመነጩ፣ አንድ አይነት ቋንቋ የሚናገሩ፣ አንድ አይነት ባህልና አንድ አይነት ሃይማኖት የሚከተሉ ናቸው። ነገር ግን የግብጽ መንግስት ሊቢያ ለኔ ተሰጠኝ ብሎ አልጠየቀም። የኢትዮጵያ መልእክተኞች መሪ ይህን ሁሉ የሚገነዘብ ቢሆን ኖሮ የተባበሩት መንግስታት ድርጅት ለቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ ተገቢውን ውሳኔ ለመስጠት ጊዜ አይባክንበትም ነበር ብሎ ጮኸ። ይህ አነጋገር
የኢትዮጵያን መልእክተኞች በብርቱ አበሳጭቷል። የአርጀንቲና መልእክተኛ ንግግር ከተፈጸመ በኋላ አቶ አክሊሉ ሀብተወልድ መልስ ሲሰጡ ከሁሉ በፊት ራሳቸውን ማስተዋወቅ አስፈላጊ ሆኖ ታይቷቸዋል። የዛሬ 4 ዓመት የተባበሩት መንግስታት ድርጅት ቻርተሩ ሲዘጋጅና አንቀጽ በአንቀጽ ሲጠና የሕግ ኮሚቴው አባል ሆኜ አስተዋጽኦ ያደረግኩና በመጨረሻም ቻርተሩ ሲጸድቅ በአገሬ ስም የፈረምኩ እኔ ነኝ። ከዚህም በቀር የተባበሩት መንግስታት ስልጣንና ተግባር ምን እንደሆነ ገና ከጦርነቱ በፊት በጄኔቭ የመንግስታት ማህበር ይባል ከነበረበት ጊዜ ጀምሮ በሥራ ተካፍዬ የማቀው ስለሆነ እንደ አርጀንቲና መልእክተኛ ከመሳሰሉት አዲስ መጪዎች ዛሬ የምማረው ትምህርት ወይም የማገኘው አዲስ ኤክስፔሪያንስ የለም። ይልቅስ በእኔ ግምት ከተሰበሰብንበት ጉዳይ ጋር ምንም ግንኙነት የሌለውን የዳንቴን ድርሰት እየጠቀሱ ከመመጻደቅና በጣሊያን ፕሮፓጋንዳ ተመርዞ ለኮሎኒያሊስቶች ጥቅም ከመጨፈር የአርጀንቲና ወኪል ላለንበት ዘመን በጣም አስፈላጊ የሆነውን የቅርቡን የዓለም ታሪክ ለማስተዋል ቢሞክር በዚህ ጉባኤ ላይ በየጊዜው ከሚያደርጋቸው የተዘበራረቁ ስህተቶች ሊድን ይችል ነበር። ለምሳሌ በኮሎኒያሊስት ጣሊያን ስም የወጣላት ሊቢያ የግብጽ መንግስት ግዛት ሆና የማታቅና የጣሊያን ኮሎኒያሊስትም አገሪቱን ቅኝ አድርጎ የወሰደው ከቱርኮች ላይ መሆኑን ማወቅ ያስፈልጋል። ኤርትራ ግን በ1885 ዓመተ ምህረት ከኢትዮጵያ ንጉሠ ነገሥት ግዛት ላይ የጣሊያን ኮሎኒያሊስት በጦር ነጥቆ የወሰደው አገር ነው። ስለዚህ የተባበሩት መንግስታት ድርጅት ለዓለም ሰላምና ለትክክለኛ ፍርድ ተብሎ የቆመ በመሆኑ በቀማኛ የተወሰደ አገር ወደ ባለቤቱ እንዲመለስ ፍርድ ሲጠየቅ የዓለምን ጂኦግራፊ ማስተካከል አለማስፈለጉን ክቡር አምባሳደር አርሴና አጃቢዎቹ እንዲያውቁት አሳስባለሁ። የአርጀንቲና መልእክተኛ ሐሳቡን ሲደመድም የኢትዮጵያ መልእክተኞች መሪ በሚፈጥረው ችግር ምክንያት የተባበሩት መንግስታት ስለ ቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ ውሳኔ እንዳይሰጥ ጊዜ አባክኖበታል የሚል ትችት ሰጥቷል። እንደ እውነቱ ከሆነ የተባበሩት መንግስታት ዋና ኮሚሲዮን የቀረበለትን ሥራ ለማቀላጠፍ ያልቻለው የዳንቴ አድናቂዎች ነን በማለት ለጣሊያን ኮሎኒያሊስት ከበሮ መቺዎች የሆኑት አገሮች በሚያደርጉት አሰልቺ የሆነ የፕሮፓጋንዳ ሙዚቃ ምክንያት መሆኑን የተከበሩ የልዩ ልዩ አገሮች መልእክተኞች መታዘባቸውን አልጠረጥርም። በዚህ አጋጣሚ ለወዳጆቼ የላቲን አሜሪካ አገሮች እንደራሴዎችና በተለይም ለአርጀንቲና መልእክተኛ አጥብቄ ለማሳሰብ የምፈልገው አንድ ትልቅ ጉዳይ አለ። ዛሬ ከኮሎኒያሊስት ጣሊያን ጋር አድማ መታችሁ በአፍሪካ ሕዝቦች ላይ የምታደርሱትን በደል አገሬ ኢትዮጵያ ከላይቤሪያና ከግብጽ ጋር ሆና በትዝብት ትመለከታችኋለች። ዛሬ 3 ብቻ ሆነን የምታዩን ነጻ የአፍሪካ አገሮች በቅርብ ዘመን ውስጥ 10 ጊዜ ታጥፈን በተባበሩት መንግስታት ድርጅት ውስጥ ተገቢ ስፍራችንን ይዘን ከናንተ በተለየ ሁኔታ ለዓለም ሰላምና ለትክክለኛ ፍርድ ድምጻችንን የምናሰማበት ዕድል እንደሚኖረን አንጠራጠርም። ወዳጆቻችን የላቲን አሜሪካ አገሮችና በተለይ የአርጀንቲና ወኪል የኤርትራ የሶማሌና የሊቢያ ህዝቦች በጭካኔ አገዛዝ ሲያስተዳድራቸው ለነበረው ለጣሊያን ኮሎኒያሊስት መንግስት ተመልሰው እንዲሰጡ የምታቀርቡትን ድጋፍና የምታደርጉትን ዲስኩር የነገው ዓለም ህዝብ ታሪክ ምን ያህል የወቀሳ ምዕራፍ አዘጋጅቶ የሚጠብቃችሁ መሆኑን እንድትገነዘቡት አደራ እያልኩኝ ንግግሬን አቆማለሁ። አቶ አክሊሉ ተበሳጭተው የገለጹትን ትንቢትና ምክር ያዘለ ሐሳብ የላቲን አሜሪካ መንግስታት ወኪሎችና በተለይም አርጀንቲና ቁም ነገር አድርገው አላዳመጡም። በዚያን ዘመን ላቲኖቹ ከጣሊያን ጋር በመሰለፍ አውሮፓውያን ነን ብለው ስላመኑ የነገው አፍሪካ ጉዳይ አላሳሰባቸውም። ይልቁንም ለአፍሪካውያንና ለእስያውያን ያላቸው ግምት በንቀት መንፈስ ላይ የተመሰረተ እንደነበረ አንዳንድ የታሪክ መዝጋቢዎች ታዝበዋል። ይሁን እንጂ ኢትዮጵያና ላይቤሪያ በአፍሪካዊነታቸው ኮርተው ለላቲኖቹ ጥጋብ አጸፋውን በመመለስ ደና አድርገው ተቋቁመዋቸዋል። ላቲኖቹም የቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ
በተባበሩት መንግስታት ሸንጎ ላይ የመጨረሻው ውሳኔ እስኪሰጠው ድረስ ለጣሊያን ታማኝነታቸውን ሳያጓድሉ ዘልቀዋል። በ1949 ዓመተ ምህረት አቶ አክሊሉ ምርር ብሏቸው የሰጡት ትንቢት አየር ላይ አልቀረም። ከ10 ዓመታት በኋላ የ1960ኛው ዘመን ሲጀመር የአፍሪካና የእስያ ህዝቦች ከኮሎኒ አስተዳደር እየተላቀቁ በብዛት ነጻነታቸውን ሲጎናጸፉ የላቲን አሜሪካ አገሮች የፈረንጅነት መንፈስ ሊቀጥል አልቻለም። አፍሪካውያንና እስያውያን የሦስተኛው ዓለም በተባለው ክበብ ውስጥ ኅብረታቸውን አጠንክረው ለጋራ ጥቅማቸው ከምዕራባውያን ጋር ሲታገሉ ላቲኖቹ ከሁለት ያጣ ጎመን ሆነው መሃል ቤት ቀሩ። በስልጣኔ አለመግፋታቸው በኢኮኖሚም ድህነታቸው በግልጽ እየታያቸው መጣ። የላቲን የደም ጠብታዎች የሰለጠነ ሃይማኖት ተከታዮች ከአውሮፓውያን ጋር የሥጋ ዘመዶች ነን ብለው ተኮፍሰው የኖሩት በባዶ ሜዳ መሆኑ ገባቸው። ከምዕራባውያን ጋር ያላቸውን ግንኙነት በጥልቅ ሲመራመሩ በአሽከርና በጌታ ደረጃ እንጂ በእኩልነት አለመሆኑን ተገነዘቡት። በዚህን ጊዜ ከአፍሪካና ከእስያ አገሮች ጋር ሦስተኛው ዓለም ተብሎ በተሰየመው ክበብ እኛም እንደናንተው ነን ብሎ ተንደርድሮ ከመመዝገብ በስተቀር ሌላ ምርጫ አልነበራቸውም። በኋላ የመጣ አይና ወጣ እንደሚባለው የሦስተኛው ዓለም ኅብረት እየተስፋፋ ሲሄድ የገለልተኞች አገሮች ፖሊሲ ሲመሰረት የ77ቱ አገሮች ግሩፕ ሲቋቋም ዋና ተዋናይ ለመሆንና ልታይ ለማለት የቃተቱት እነዚህ ላቲኖች ሆነው ታዝበናቸዋል። በ1950ኛው ዓመተ ምህረት ላይ ከኮሎኒያሊስቶች ጋር በመሰለፍ የአፍሪካን መብት በመጻረር የሚፈጽሙትን አሳዛኝና አሳፋሪ አድራጎት በትክክል ያዩና ባላቸው አቅም ለመከላከል የተጋፈጡት ኢትዮጵያና ላይቤሪያ ብቻ በመሆናቸው በሌሎቹ አፍሪካ አገሮች ዘንድ ያልታወቀባቸው መስሎ ሳይታያቸው አልቀረም። ይህ ጉዳይ ራሱን የቻለ አንድ ታሪክ ስለሆነ የዛሬውም ሆነ የሚቀጥለው የአፍሪካ ትውልድ በዝርዝር ተመራምሮ እንደሚጽፈው አንጠራጠርም። ቀደም ሲል እንደተነገረው የኤርትራን የሶማሌንና የሊቢያን ጉዳይ መፍትሄ ለመስጠት የተባበሩት መንግስታት ድርጅት በሚያጠናበት ጊዜ የላቲን አሜሪካ አገሮች የሚከተሉት ፖሊሲ ከጣሊያን መንግስት በሚሰጣቸው መመሪያ ላይ የተመሰረተ በመሆኑ በጉዳዩ ላይ ድጋፍ ለመስጠትም ሆነ ለመቃወም ላቲኖቹ የየአገራቸውን መንግስት መጠየቅ የለባቸውም። ድካሙ እንዲቃለልላቸው ከቴሌግራም ወጪም እንዲድኑ ኒውዮርክ ያለው የጣሊያን መንግስት ሊያዘን ቢሮ በሰርኩላር መምሪያውን ያስተላልፍላቸዋል። ላቲኖቹም ያለባቸው ኃላፊነት ያላንዳች ሐሳብና ያላንዳች ጭንቀት የተሰጣቸውን መምሪያ ተከትለው በጉባኤው ላይ የጣሊያን አዋጅ ነጋሪ ሆኖ ማቅራራት ብቻ ነው። አንድ ጊዜ ስለ ጣሊያን የቀድሞ ኮሎኒዎች ጉዳይ በዋናው ኮሚሲዮን ላይ ንግግር በሚደረግበት ጊዜ የደረሰው ሁኔታ አስቂኝ ነበር። የአርጀንቲናውና የሞስኮው መልእክተኛ ሊቀመንበሩን ጠይቀው በተናጋሪዎች ሊስት ተመዘገቡ። በመካከሉ የአርጀንቲናው መልእክተኛ አንድ ሰው ጠርቶት ከጉባኤው አዳራሽ ወጣ። የመናገሪያው ተራ ሲደርስ የጉባኤው ሊቀመንበር አምባሳደር አርሴ እያለ ቢጣራ የሚመልስ ጠፋ። ወዲያው አቶ አክሊሉ ጣልቃ ገብተው አምባሳደር አርሴ ከጣሊያን መንግስት መመሪያ ለመቀበል ወጥቶ ነው፣ ቶሎ ይመለሳል አሉ። በዚህ ጊዜ የስብሰባው ተካፋዮች መሳቅ ጀመሩ። ወዲያው የጉባኤው ሊቀመንበር ለሚቀጥለው ተናጋሪ ለሶቪየት ኅብረት መልእክተኛ መድረኩን ሰጠ። አምባሳደር አርሴ ተመልሶ ወንበሩን ሲይዝ አንድ የዞረበት የአርጀንቲና መልእክተኞች አባል አቶ አክሊሉ የተናገሩትን የሞስኮው መልእክተኛ ከጣሊያን መምሪያ ለመቀበል ወጥቶ ነው ብሎ በማፌዝ ተናገረ አለው። ዶክተር አርሴ በጣም ተናዶ ለሊቀመንበሩ የመናገሪያ ፈቃድ ሲያገኝ በሞስኮው መልእክተኛ ላይ የስድብ አጎዳ አወረደበት። አቶ አክሊሉም እሳቱን ለኩሰው ከስብሰባው አዳራሽ ወጡ። የሞስኮው መልእክተኛ ከአርጀንቲናው ልዑክ የወረደበት ስድብ በምን ምክንያት መሆኑ በትክክል ሳይገባው የዕለቱ ስብሰባ ተፈጽሞ ተበተነ። ከሚያዝያ 6 ቀን እስከ ግንቦት 6 ቀን 1949 ዓ.ም ድረስ አንድ ወር ሙሉ የጣሊያን መንግስት ከፍተኛ ጥረት ያደረገው ኤርትራን ለማግኘት በአስቸኳይ ለማስወሰን ነበር።
ይህንኑም የጣሊያን ፍላጎት ለማስፈጸም የላቲን አሜሪካ አገሮች ለ30 ቀናቶች ሳያቋርጡ ሲጮሁ ከረሙ።